ሄርሜላ ከመጀመሪያው ጀምሮ ሳቃት ጠንካራ ነች። ያው ብዙዎቻችሁ ታቋታላችሁ። ብዙ ነገር ተብላለች፣ ብዙ ነገርም ደርሶባታል። ግን ደግሞ እሱን ተቋቁማ ነው ያለፈችው። እንዲህ ብዬ መግለጽ የምችለው አይደለም። ምክንያቱም በቃ አሁን ላይ እያለቀስኩኝ መምጣትም አልፈልግም ምናምን ነገር እና ያሳለፍኩትን ነገርና ሁሉም ለሚዲያ ባላውጣው ቤት ላይ ግን ያው ያሳለፍኩት ያለውት ጊዜ ስራውም ሁሉም ነገር በቃ የሆነ አንዳንድ ጊዜ እኮ ጭንቅላትክ ፍሪ ሲሆን ነው ስራ እንኳን መስራት የምትችለውና ስራዬ ላይም በስትክክል እየሰራሁ አይደለም ምናምን ነገር የለም። አንዳንድ ጊዜ ለጠላት አልሰጥም ብላችሁ ራሳችሁን ማትጥሉበት ሁኔታ የለም። እንደዛ ሆኜ የመጣው እንጂ እውነት እናንተ ሳገኛችሁ ነው አሁን እንኳን የሆነ የመሳቅ ነገር ያመጣሁትና የኔ ውድ ወንድሞች በጣም አመሰግናለሁ። ቸብ ቸብ አድርጉላት ይዳይስታዋ ነለለ ቸብ ቸብ አድርጉላት ይታይስክስታዋ መድረኩን ተውላት ትውረገክ ሸጋዋ ቸብ ቸብ አድርጉላት ይታይስክስታዋ መድረኩን ተውላት ትውረገክ ሸጋዋ። ሰላም ቤተሰቦች እንዴት ናችሁ? እኛ አለን እግዚአብሔር ይመስገን። እንግዲህ ከቡሩኬ ከጆ ከአሚሩ ጋር ዛሬ መተናል። ዛሬ የመጣንበት ዋንኛ ነገር አንድ ትንሽ ፍሬ የሚያክል ሰው ለማስቀየም ነው ማለት ነው አይደል? አንድ ፍሬ ሰው ዛሬ የሆነ ፍሬ አይሞላም አይደል? ፍሬ ማለት እኮ ቅርንጫፍ አለው እና ለዛ ነው የመጣ ነው ማለት ነው። እንግዲህ ያ ፍሬ ሰው በአብዛኞቻችሁ እርግጠኛ ነኝ ማን እንደሆነ ጠርጥራችኋል። እሱም ይሄ ፈልፈላ የሆነ ዳኒ የሚባል ልጅ ነው። ሄርሜላ ላይና አብርሽ ህይወት ላይ ገብቶ ብዙ ነገር ትርምስምስ እያደረገ ነው። ለማንኛውም ሰላም በላችሁ። ቡርኬ እንዴት ናችሁ? የኛ ቤተሰቦች፣ የተወደዳችሁ የኛ ቤተሰቦች ደህና ናችሁ ወይ? አለን እኛ በያላችሁበት ሰላማችሁ ይብዛ። አሚሩ እንዴት ናችሁ ቤተሰብ? እኛ አለን እግዚአብሔር ይመስገን ደህና ነን። በጣም ግን ይቅርታ አድርግልኝና የሆነ ቪዲዮ ሳይጨርሱ ገና ሳይጀመር ሳዩ የሚቦጭቁት ነገር አለ። እሱ ነገር ቢቆም አይታችሁ ጨርሳችሁ መፍረድ ያለባችሁ ነገር ላይ ፍረዱ። ገና ሳይሆን ሳታዩ በቃ የሆነ ነገር ትንሽ ጭብጥ ታገኛላችሁ ትሄዱብናላችሁ። ምንድነው ጆ? እሺ ሰላም እንዴት ናችሁ? እኛ ደህና ነን እግዚአብሔር ይመስገን። ሰላም እንደሆናችሁ ተስፋ አደርጋለሁ። አትፍረጩ። ከዚህ በላይ በጣም እየጮኩ ነው። ለማንኛውም ቤተሰብ እኛ ለጠል አልመጣንም፣ ለፍቅርና ለሰላም ነው የመጣ ነው። እኛ እንደምታውቁን ሳይነኩን አንነካም፣ ግን ደግሞ የያዘን ነገር ስላለ ነው ዛሬ ብዙ ነገር ችለን የመጣ ነው። ዳኒን ማስቀየም አቅቶን አይደለም፣ ሌላም ሰው ማስቀየም አቅቶን አይደለም፣ ግን ደግሞ የያዘን ነገር ይዞን ነው። በአብርሽ በኩል ያው ብዙ ነገር የተያዘ ነገር እንዳለ እናንተም ታውቃላችሁ፣ ግን ደግሞ እሱን በውስጥ መስመር ብዙ ነገር እያደረግን ብርሃን በኩል አንዳንድ ነገሮች ስለያዙን እኛም ሌላ ነገር ውስጥ አንገባ ማለት ነው እንጂ ሌላ የትኛውም ነገር አቅቶን አይደለም። ብዙ ነገር በውስጥ መስመር እያስተካከልን ነው። የአብርሃም ጉዳይ የኛም ጉዳይ ነው እና ዛሬ የመጣንበት ዋነኛ ነገር እህታችን ሄርሜላ ከፍቷት ማየት አንፈልግም። እኛ ብቻ አይደለንም፣ በጣም ብዙ እህቶች፣ በጣም ብዙ ወንድሞች ከኛ ጀርባ ሆናችሁ ሄርሜላን አዝናኑልን፣ ሄርሜላ ተከፍታ ማየት አንፈልግም ስትሉ በነበረው ሀሳባችሁ ተስማምተን እኛም ደግሞ ተገቢ እንደሆነ ገብቶን ዛሬ ሄርሜላን የማንፈለቅለው ድንጋይ የለም ሄርሜላን ለማዝናናትና አራታችንም ዛሬ የመጣንበት ዋነኛው ምክንያት ሄርሚ ከፍቷታል፣ ደብሯታል፣ ከቤትም እየወጣች አይደለም። ስለዚህ ዛሬ በምንችለው አቅም አስቀናት፣ አዝናንተናት፣ ሻይ ቡና ብለን ምናምን ተዝናንተን ሁላችንም እሷን አዝናንቶ ወደ ቤት መግባት ነው እቅዳችን። የዛሬው እቅዳችን ወደ እናንተ ይመጣል። ያ እንግዲህ ዛሬ እህታችን ሄርሜላ ዘና ልናረጋት ፈታ ልናረጋት ተሰብስበን መተናል። እኔ ጆ፣ አሚሩ፣ ቡሩኬ አለ እና ለአራት ሆነን ፈታ ልናረጋት አስበናል በአቅማችን። እና አንዳንድ ሰዎች አላችሁ ሄርሜላ ሰው የላትም ብቸኛ ናት ማንም የላትም ብላችሁ እየሳቃችሁና እንደፈለጋችሁ እያሰባችሁ ያላችሁ ሰዎች አላችሁ። ከታርጉት እዚህ ጋር የምሬ ነው አቆሙት። እሺ አረ እዚህ ጋር ያቆሙት ይሻላል። እና አይሳካላችሁም። ሄርሜላ ብዙ ወንድሞች አሏት እና እህቶችም ደግሞ ጨምረን በዚህ እናመጣለን አይደል? ከዚህ በላይ እንበዛለን። ለሄርሜላ ብቻ አይደለም ደግ የሚያስቡ ብዙ ሰዎች በዙሪያዋ አሉ። ለሄርሜላ ብቻ አይደለም ለአብርሽም ብቻውን እንዲቀር የምትፈልጉ ሰዎች፣ እሷን ብቻዋን እንድትቀር ቤት ውስጥ ታማ ወይ ደግሞ እያለቀሰች እንድትቆይ የምትፈልጉ ሰዎች ሀሳባችሁን አቆሙ። አቤል እንዳላችሁ ከዚህ በኋላ ብዙ ነን። በማስደሰት በመዝናናት ነው ህይወታችንን ምንመራው። ከዚህ በኋላ ከደበራችሁ ምን መሰላችሁ የሆነ ጊዜ ኩሪፍቱ ሄደን ነበረ
ልንዝናና ከዛም በኋላ ነው ብዙ ችግር እየመጣብን ያለው እና ዝዋይም በቅርቡ ሄደን ነበረ። በጣም ላይ ሰይጣን እንደማይጠፋ ለምን ተዝናኑ ነው በቃ ያ እና ተደሰቱ ለምን ተለወጡ በቃ እንደዛ ነው ነገሩ። እንደዛ ነው እና እያማረብን ፍቅር በፍቅር እየሆንን ስንመጣ ይጠፋሉ ሲሉን እየበዛን በጣም አጠገብ ላጠገብ እና ቅርብስን እየሆንን ስንመጣ ሰዎች በጣም ተለዋወጡ። እንግዲህ እኛ ከዚህ በኋላ እንደውም ነጭ በነጭ ለብሰን ካልሆነ ሱፍ ለብሰን ምናምን የምንመጣበት ታይም ይመጣል ማለት ነው። በቅርብ ጊዜ ነው የምሬን ነው። በቅርቡ ነው። ያ እንደዚህ የምትናደዱ እንደዚህ የምትበሳጩ ከሆነ እኛ በአንዳንድ ነገር በፎቶ ወይ ደግሞ በቪዲዮ አዳምጡኝ። እኛ በፎቶ በቪዲዮ ወይ ደግሞ በሆነ ነገር ማስፈራሪያ አይደለም፣ በፍቅር ነው የምንይዘው። አንዳንድ ሰዎች አላችሁ በቪዲዮና በአንዳንድ ነገር በግድ የምትይዙ ሰዎች አላችሁ። ይሄንን ነገር ይገባችኋል ማን እንደሆናችሁ። ስለዚህ እኛ በፍቅር ምን ይሰውነን ባርድ ወይ ደግሞ በቪዲዮ በፎቶ ምናምን ምን ይሰዎች አይደለም። ብቻ ይቅር። ለማንኛውም ዛሬ የመጣንበት ዋነኛ ነገር ምንድነው? ሄርሜላን ዘና ማድረግ ነው። ሁላችንም እኛ ወንድሞቿ ትንሽ ደጎስ ያለ ብር አገጫጭተን ትልቅ ሆቴል ይዘናት ልንሄድ ነው። እህታችን የነበረችበት ሁኔታ በጣም ይደብር ነበር። ስልክ አላነሳ ብላ በር እንኳን አልከፍትም እስከ ማለት ደረጃ ደርሳ ነበር። ያው ዛሬ እግዚአብሔር ይመስገን በርም አንኳኩተን ገንጥለን አይደለም በስልክ ብቻ በአንድ ስልክ ስሜቷን እንትን ብላ መጣለሁ ስላለች እና ቤተሰቦች ሄርሜላ አልወጣም ከቤትም ብዙ ነገር አላደርግም ብላን ብዙ ነገር አስቸግራን በግድ እንድትመጣ አድርገናታል ማለት ነው። ትመጣለች ከኛ ጋር አሪፍ ጊዜና አሪፍ ቆይታ ታሳልፋለች ማለት ነው። እና ይሄንን ቪዲዮ እባካችሁ ጨርሳችሁ ስንገባበስ ስንጎራረስ ምንበላውን እያያችሁ ምናምን አንዳንድ የምትወዱን አላችሁ የምትጠሉንም አላችሁ። እባካችሁ ሁላችሁም ጨርሳችሁ ይሄን ቪዲዮ ማለት ነው። እህታችን መጣለች። ደግሞ እንዴት አምሮባት እንደመጣች አንዴ መንገድ ክፈቱ፣ ዞር በሉ ና ወደዚህ ላቲ ላይ ደስታዋ ቸፕ እብረር እንግዲህ ያረዳለች እንደዚህ ስስኪ ሰላም ነው አለ ይቀርሻል፣ አሚሩ ይቀርሻል። ሄርሚሻ እናታችን እንዴት ናችሁ? አማን ነው። አይዋት የኛ ሞዴል አይዋት። እንግዲህ በዚህ መሀል ሰው ይናደድ ይቃጠል እንደላችሁ ሼርሚ አሁን ከዚህ ከአራታችን ውስጥ ማለት ነው የጠራንሽ ዋነኛው አላማችን ከአራታችን ውስጥ እጣ አውጪና አንድ ሰው የሚገርም እራት ሊጋብዝሽ ነው። አራታችንን የሚጋብዝ ልጁ እንንገራት ያለውን ነገር እንዳይደብራት ያለውን ቀድመን እንንገራትና እራቱ ከመድረሱ በፊት እሺ ያረገችብን ሄርሚኒ ነው መጣው እኔ ነኝ ጋብዝሽ ቦፈር አይደለም ቦፈር ሁሉ ገንዘብ አለው እንዴ? እኛው ዛሬ የመጣ ነው ከእራቱ በፊት ሊሰናበትሽ ነው። ሌላ ቦታ የምንሄድ ሐሳብ አለንና ብቻ ብዙም ባልገልጸው ወይ ብሩኬ ወይ አቤል ከመንገድ ነው ወይ ንገሯትና የሚሰናበት ሌላ ሰው አለ፣ የተወሰነ ሰው አለ። ለምን ታጓጉኛላችሁ? አይደለም የሚሰናበትሽ ወይ የሚሄድ ሰው አለ ስልሽ ሌላ ቦታ የሚሄድ ሰው አለ ትንሽ ጊዜ ቆይቶ የሚመጣ እና ምን ሐሳብ አለሽ እዛ ላይ? ያው ከአራታችን ውስጥ ወይ ሁለት ሰው ወይ አንድ ሰው ይሄዳል። እቤት ሆነሽ ከሚደብርሽና ከኛ ጋር ሆነሽ ሰው እንድትሸኝ ነበረ እና ሰው እንድትሸኝ ወዴት? የሆነ ቦታ አንዳችን ከኢትዮጵያ ልንወጣ ነውና እሺ አብራችሁ ልወጣ ነው ሐሳባችሁ እና ምንድነው? አረ ምን ቀልቀል አይገርም አንቺ ይሄን አልኩ እንዲደብሮሽ ነበር ማለት ነው። እኔማ ቦታ ደስ ይለኝ ነበር። በቃ ለምን አንሄድም እንዴ? እሺ ሐሳባችሁ ምንድነው? መጀመሪያ ቤተሰብን ሰላም ሳትይ እኔና እዛ ጋር ካሜራ አለ። ሰላም በይ። ብዙ ሰላም ውድ ቤተሰቦች እንዴት ናችሁ? እኔ ያለው እግዚአብሔር ይመስገን በጣም ደህና ነኝ። በዛው እያሳየሽ ፍክት ብያለሁ ዛሬ ወድቄላ የኔና ታዲያ እኛ ደጀኖች እንዳትወድቂ እኛ እያለን እዚህ ጋር አራት ጎረምሳ እያለ አንቺ ትወድቂያለሽ። አይ ሰላም እንዴት ናችሁ? ደህና ናችሁ ወይ? እኔ ያለው እግዚአብሔር ይመስገን። እንግዲህ በውስጥ መስመር በጣም እየተጨናነቃችሁ ላችሁ ሰዎች ለጠላት እጅ አልሰጥም አለው። ደህና ነኝ እግዚአብሔር ይመስገነው። ሰው እንዳስበው ሳይሆን እኔ እንደሆንኩት
እኔን ያየ ጠላቴ ክትል ይበልተላቴ አይደለም እንደዚህ እኔን ያየ ጠላቴ አይሳካለትም ሲሉ አይቀርም ሲሉ የገጠር ልጅ ነው ሲሉ አነሳኝ አከበረኝ። ለማንኛውም ሄርሚዬ ዛሬ የመጣንበት ዋነኛ ነገር ማለት ነው ጨርሳለች የጨረሰች አይመስልም አይደለም እንትን ነው ታውቃላችሁ ቤት በጣም ደብሮኝ ምናምን ነበር ያለሁት እና የለም አንዳንድ ጊዜ ለጠላሽ አልሰጥም ብላችሁ ራሳችሁን ማትጥሉበት ሁኔታ የለም እንደዛ ሆኜ የመጣው እንጂ እውነት እናንተ ሳገኛችሁ ነው አሁን እንኳን የሆነ የመሳቅ ነገር ያመጣሁትና የኔ ውድ ወንድሞች በጣም አመሰግናለሁ በእውነቱ ተባረኩልኝ እኛም የምንፈልገው ስለጠራችሁ በጣም አመሰግናለሁ እኛም የምንፈልገው ሄርሜላ ስቃ ማየት ነው ደስታው እኛ ብቻ አይደለም ጆይ ይጨፍርልሻል አሚሩ ይዘፍናል እኔና አቤል እናጨበጭባለን አንቺ የፈለግሽው ከፈለግ ዘፋኝ ይጠራል ባንድ ይኸውልሽ ባንድ ከመምጣቱ በፊት አቤል ድምጹ ገራሚ ነው ቀደም ሰምተሽዋል መረዋ ላንቺ እኔ ብሩክ ይጨፍራል ኧረ አይደለም እግዚአብሔር ነው ነው ሳምንቱ እንዴት አለፈልሽ እንዴት ነበር ደብሮሽ ያን ሁሉ ጊዜ ስልክ አላነሳስቲ ሳናገኝሽ ስንቀር ወንድሞቼ እንኳን መተው ቢያንስ በእንደዛ ልክ ብቻ የከፋ ቢሆንም ምን አይነት ስሜት ላይ ነበርሽ ትንሽ ቤተሰብም ስላለሽ ሰዎች በደንብ አድርገው እንዲረዱት አሁን ምን አይነት ጠንካራ ሴት ላይ እንትን ላይ እንደሆንሽ ታስረጅልን ኦኬ ማለት ያው ያለውበት ነገር በእውነቱ ምንድነው ማለት እንዲህ ብዬ መግለጽ የምችለው አይደለም ምክንያቱም በቃ አሁን ላይ እያለቀስኩኝ መምጣትም አልፈልግም ምናምን ነገር እና ያሳለፍኩትን ነገርና ሁሉም ለሚዲያ ባላውጣው ቤት ላይ ግን ያው ያሳለፍኩት ያለውት ጊዜ ስራውም ሁሉ ነገር በቃ የሆነ አንዳንድ ጊዜ እኮ ጭንቅላትክ ፍሪ ሲሆን ነው ስራ እንኳን መስራት የምትችለውና ስራዬ ላይም በስትክክል እየሰራሁ አይደለም ምናምን ነገር ከዛም በላይ ደግሞ በጣም ብዙ ቤተሰቦች እንደሚጨነቁልኝ ሳስብ ስረዳ ለነሱ ብዬ መጠንከር እንዳለብኝ ይሰማኛልና አንዳንድ ጊዜ አለ አይደል ውስጥህን ትተክ በቃ ለአንዳንድ ሰው ስትል ለሚከታተሉኝ ኦዲየንሶች ስል ራሴን ማጠንከር አለብኝ ብዬ ስላሰብኩ ነው እንግዲህ ዛሬ ወደ እናንተ የመጣሁትና በእውነቱ ያሳለፍኩት ጊዜ ከባድ ቢሆንም እስቲ እግዚአብሔር ደግሞ እስከ ወደፊቱ እስከ መጨረሻው ድረስ አብረን ያቆየንና ያሳየናል ማለት ነው። አቤት ገለጻ ከባድ ነው እናት እና ለማንኛውም ቤተሰቦች ቁም ነገር ስናወራ እየተሳሳቅን ሄርሜላ ከመጀመሪያው ጀምሮ ሳቃት ጠንካራ ነች። ያው ብዙዎቻችሁ ታውቋታላችሁ። ብዙ ነገር ተብላለች፣ ብዙ ነገርም ደርሶባታል። ግን ደግሞ እሱን ተቋቁማ ነው ያለፈችው። አሁንም እያለፈች ትገኛለች። የነገውን ደግሞ እግዚአብሔር ያውቃል። ነገ ምን እንደሚፈጠር አይታወቅም። እኛ በአንዳንድ ነገሮች ይዘን የምናስፈራራ ሰዎች አይደሉንም ብለናል። በፍቅር ምን ሰዎች ነን። ያው በፍቅር ስለያዝን ነው ይሄን ሁሉ እየደረሰብን ያለ ነው። በሌላ ነገር ብንይዝ ከማንም በላይ ነን። ግን ደግሞ በፍቅር ስለምንይዝ አሸናፊዎች ነን። የትኛውም ነገር ይዘገያል እንጂ መስተካከሉ አይቀርም። ሄርሚ እሱን ታውቂያለሽ። የዘገየገ ነገር ደግሞ በጣም ይጣፍጣል። ዘገይቶ የመጣ ነገር ቆንጆ ያው ችኩል ካለ ጥሩ አይመጣም። መንተፈ ቪዲዮ ይዘን ምናምን አይሆን ልክ ነህ። እንደዚህ አይነት ነገር ስለማይ እኛ ደግሞ ቪዲዮ ይዘን ምናምን አይሆን ቤተሰብ እኛ የሚሆነው የልጁ ደስታ መጀመሪያ ያስደስተናል። ልጁ ሲያዝን ሲከፋ ብራዘር ይደብረናል። ከሱ ባሻገር ደግሞ በደስታ በፍቅር በመተሳሰብ ምናምን ነገር የሆነ ነገር ሲሆን ብቻ ደስ ይላል። ነይ በግድ ይገባችኋል። ይሄን ነገር ይገባችኋል ባይገርማችሁ ማለት ነው። ለማንኛውም ቡርቂ አውራ አይ ወደዛ ነገር መመለስ አልፈልግም። ምክንያቱም ሄርሚ ትታው ነው የመጣችው ያንን ነገር እኛን ላለማስደበር ስትመጣ ራሱ እየሳቀች ነው የመጣችው። ስለዚህ ያንን ነገር እንተውና ዛሬ በራሳችን ቫይብ ሄርሚን አስደስተናት አዝናንተናት እስከ ማታ አብራን ሆና መመለስ ያለብን። ወደዛ ሀሳብ መመለስ የለብንም። እና አሁን ከኛ ጋር ስትሆኚ ያንን ሀሳብ ረስተሽ በእኛ አሁን እኛ በምንነጋገረው ንግግር ብቻ ደስተኛ ሆነሽ ልንገቢ ነው የምንፈልገው። ትክክል። ስለዚህ እርሺ ውድ ወንድሞች እውነት በጣም አመሰግናለሁ። እግዚአብሔር ያክብርልኝ። እውነት እኔ እንጃ በዚህ ልክ የምትገርሙ ወንድሞች ናቸው ያለሁት። ምክንያቱም ሁላችሁም በአብራም በኩል ነው ማውቃችሁና ለትክክለኛ ሰው በዚህ ልክ ወገን ሆናችሁ ለተከፋ ላዘነ ሰው ቀና ለማድረግ መምጣታችሁ በጣም ደስተኛ ነኝ። እውነት ከጎኔ ስለሆናችሁ በጣም አመሰግናለሁ እና ደግሞ አላሳፍራችሁም። ላለማዘን እሞክራለሁ። እኛ የምንፈልገው ምንድነው ይሄንን ነው እና ቤተሰቦች ዛሬ ምን ይሆናል ማለት ነው ስራችን የትንሽ የደበራትንና የከፋትን እህታችን ሄርሜላን ዘና ማድረግ ይሆናል ማለት ነው እና ትልቅ ሆቴል ነው
እዚህ ጋር ሆቴሉ ባሻገር ግን ቅድም ያልኩት ነገር ረስታችሁት ነው። ውጪ እንትን እንዳይላት እንዳይደብራት ማንን ገምተሽ እንዳይደብራት ያ ነገር አይ በግልጽ አውቀው ብትሄድ እና ደግሞ በቃ የዛሬ ራት ግብዣ አንዳችን ከሀገር ልንወጣ ነው። በቃ መሸኛኛም ጭምር ነው። እዛው ራት ግብዣው ላይ ብንነግርሽ ደስ ይለናል ይመስለኛል። ሰላም ግን ማለት ነው አራታችን ላይ በእንባ ምናምን የለም። የሆነ ሰው ብቻ ቢሆንስ ቫኬሽን አይደለም። በቃ ወይ ሊለይሽ ነው ወይ ሊቀር ነው ታስፈራሩኝ ወይ ሊጥስ ነው እኮ። አሁን ለምሳሌ ስለያችሁ በእንባ ምናምን ይባላል እንጂ ሰላም ግቡ አይደለም። ለቫኬሽን ግቡ እንደዛ ሳይሆን ለቫኬሽን ሄዳችሁ መስሎኝ ነው። ለቫኬሽን ምን ሄደ መሰለሽ? ለቫኬሽን ሰው ግን እንዲበሳጭ ለምን አንዴ የሞዴሊንግ ሾው አርጋ ብትመጣ እንዳሳ በዚህ ያለ ይፈራለሁ አይ ገበሌ ይጅበት ካሜራማን ተዘጋጅተሃል? እዚህ ቸብ ቸብ አድርጉላት ይዳይስታዋ ቸብ 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 እኛ እንዲህ ስቂ ነው የምንፈልገው። ታውቂያለሽ ነው የሚፈልገው። ታችኋታላ መቼም የኛ ሞዴል እህት ከማንም በላይ ነች። ባይገርማችሁ እኛ ብዙ ነገር አናውጣ እንሸፍን ብለን ነው እንጂ ያው ብዙ ነገር ከኛ ብዙ ነገር የሚያመልጥ ነገር የለም እና ደግሞ ከኛ የሚበልጥ ነገር የለም። ያው ዝቅ ዝቅ ያደረገ ከፍ ከፍ ይላል አይደል የሚለው፣ ከፍ ከፍ ያለ ደግሞ ዝቅ ዝቅ ይላል አይደል የሚባለው። እና እኛ ዝቅ ብለን ሁሉን ነገር ብናይ ይሻላል። እንግዲህ እና ቤተሰቦች ዛሬ ሄርሜላን ሳቂታ ማድረግ ነው። የምሬን ነው። የምር ስለደበራት ነው። ጊዜ ሆነኝ እንደዚህ እንኳን ልስቅ ቀርቶ እንኳን ሰው እንደናንተ እንዲተሰብስብ ላገኝ ቀርቶ አልገባችሁም። ሰው አንዳንድ ጊዜ ሰው ሲጠማህ ይገባሃል። የሆነ ቤት ውስጥ ቁጭ ብዬ ምናምን የማስባቸው ነገሮች እንዳለ በቃ ሁሉንም ነገር ከዚህ በፊት እያንዳንዱ እያሳለፍኩት ያሉትን ነገሮች ብቻ ነው እያሰብኩ የነበረው ምናምን ነገሮች ለምን ነው ለክፋት እየሄዱብኝ ያሉት ምናምን ብዬ ምንስ ይሄን ያህል መጥፎ ነገር ባደርግ ነው ምናምን በቃ ታውቃለህ፣ በጣም ብዙ ነገር ከራሴ ጋር እያወራው ነበርና በእውነት ዛሬ እዚህ ጋር ራሱ መቆሜ ለኔ ፈጣሪ የተመሰገነ ይሁን። አሜን አሜን አሜን። እና ምን መሰለሽ ሄርሚዬ ብዙዎቻቸው ያው ብዙ ጠላት እንዳለብን ታውቂያለሽ፣ ብዙ የሚቀና ሰው እንዳለብን ታውቂያለሽ። እና ብቻሽን ሆነሽ እንዲቀሪ ነበረ እና ደግሞ ብቸኛ ነኝ እንድትይ ብለው እንዲያስቡ ነበረ ሐሳባቸው። ግን ደግሞ ይሄ ሐሳብ አይሆንም። እኛ ምርጥ ወንድሞች እንዳሉሽ ማሳየት እንፈልጋለን እና ደግሞ እህቶች ነው የቀሩሽ፣ እህቶችም ደግሞ እናመጣለን ማለት ነው እና ምን አይነት ሰው እንዳለሽ ምን አይነት ተወዳጅ ሰው እንደሆንሽ ደግሞ በግልጽ ማሳየት እንፈልጋለን። ለዛ ነው ተሰብስበን የመጣ ነው። ምንም ብቸኝነት እንዲሰማሽ አንፈልግም። መከፋትሽ መከፋታችን ነው። ስትደሰቺ ደግሞ እኛም እንደሰታለን። አሁን እንደምታዩ ማለት ነው። እኛ አሁን ምንም የምናገኘው ጥቅም የለም አይደል? ግን ስትደሰቺ ብቻ ተደሰተን ገብቶሻል። እኛ ስራተን ምናምን አይደለም፣ ግን ደግሞ ያንቺን ደስታ ስለሚያስደስተን ምናምን ብቻ ነው። እና ጆ እስኪ ስለ ሄርሜላ ምን ታወራለህ? እስኪ አውራ። አይ እናንተ ልስማችሁ ብዬ ነው። አይ እንደዚህ ስቃ ስላየዋት በጣም ደስ ብሎኛል። ያው አንዳንድ ፍቅር ላይ መስዋዕት ምናምን ይከፈላል። ያ ነገር ለመልካም ነው። ያው ለነገ ጥሩ ነገር ሊሆን ይችላል። በጣም መኮራብሽ እህቴ ነሽ፣ ደስ የምትይኝ ያው ከዛ በፊት ምናምን ያው ዞሮባት ነበር። ከዛ በፊት ዞሮባት ነበር። ዛሬ አይደለም ዞሮባት ነበር። የሆነ ጊዜ ዞሮባት ነበር። ከዛ አይደለም እናዞርበታለን። ካሁን በኋላ እናዞርበታለን። የሚዞርበት አይቻልም። ከኔ ጋር ጭቃጭቀናል። ቡዜን ጠርታን ምናምን። ዛሬ እውነታውን ሲያይ ተመልሷል። እውነት አስታቅ ነው የተመለሰው። እውነት ይዘገያል እንጂ መተዋወቅ አይቀርም። ሁሉም እኔ ደግሞ በነገራችን ላይ ማለት ነው እኔ ከእውነት ጋር ነኝ። እኮ ከእውነት ጋር ነኝ። አንዳንዴ ያው ሰው ነህ ብዙ ነገር አለ። እኛ ይቅር ብለናል፣ ችግር የለም አትጨናነቅ። ይናል ደግሞ ይቅር ብለሽኛል። ይቅር ብያለሁ። ምን ቤተሰቦች ይቅር ብላኛለች። እራት ጋባዥ ማን ነው ማለት ነው? ቦስ ሲጀመር ውፍረትህም እራት ለመጋበዝ ያስመስላል። እውነት እኛ አይተናል። ትንሽ ደርቀን እና እኔ ብቻዬ ከሆንኩ ያስጠረጥረኛል ከአንድ ሰው ጋር። እናንተን አራታችሁን አልችልም። ከፋፈል ችግር የለም። ሄርሜላ ብቻ ትደሰት፣ ፈታ ትበል። እኛ ለብሩ ጣጣ የለብንም። የዛሬ ወራት ብቻ አይደለም። ይኸውልህ የዛሬ ወራት ኖርማል ነው፣ እራት ብቻ ነው ብለህ ነው የምታስበው። ከዚህ በኋላ ስንት ፕሮግራሞች አሉ። ቀጣይ ደሴትም ላይ ሊሆን ይችላል እኮ ደሴቶች ላይ አቤት ያርግልኝ። አቤት ያረግልሻል።
የወሩ ነው ባላፍት ማይቦስ ምሬ ነው ወስኝና ከሀገር ይዤሽ ሞተን እንዝናና እያለ ነበር። ቅድም ሀሳብ እያቀረ ከሀገር ይዤሽ ወጥቼ ልትል ነበር። ብዙ ሰዎች ሀሳባቸው ከሀገር ይዛችኋት አዝናኗት ነው፣ አፍታቷት ነው። ያ ነገር ነው። እስቲ ትወጫለሽ? እርግጠኛ ነሽ? የመጣት ዓላማ አለሽ? እናስብበት። አቲ ላስብበት፣ ደስ ብሎኝ ላጨበጭብ ነበር። ላስብበት ሳይሆን አሁን ላይ ካለውበት ሙድ አንፃር ከከተማ ወጣ ስትል አንደኛ ከብዙ ሰው ጋር አትገናኝም ምናምን፣ ራስን ነጻ ታደርጋለህና መውጣቱ የተሻለ ነው። ሀሳብ አለኝ ይዞ የሚወጣ ነው ያጣሁት። እናንተ ካላችሁ ደግሞ እንወጣለን። ነገም ልንወስን እንችላለን። ይሄን ዘፈን የሚችለው አለ። አታቀርቅሪ ቀን ያልፋል ይችላል ግን ያለፋል ዘፈኗ ይቀር። እሺ ለማንኛውም ቤት ተውና አጓጓይ እንደዚህ ስቀሽ ስላየንሽ በጣም በጣም ደስ ብሎናል። እንግዲህ ቤተሰቦች ዛሬ ከተመቸን እንቀርጽላችኋለን፣ ማይመቸን ከሆነ ግን ምንም ማድረግ አንችልም። እራት ስንበላ ከኤርሜላ ጋር አንዳንድ ነገሩ ስናወራ ምናምን ከተመቻቸን እንቀርጽላችኋለን፣ ካልተመቻቸን ግን ምንም ማድረግ አንችልም። ቤተሰቦቻችን ቀጣይ ቪዲዮ ምናምን እናሳያችኋለን። ግን ዛሬ ምንድነው ኃላፊነታችን? ብርኬ ሄርሚን አዝናንቶ አስቆ ቤት ማስገባት እና ደግሞ ከብዙ ሀሳቦች ምናምን ትንሽ ማራቅ። በአንዴ ሀሳብ አይለቅም በእርግጥ ግን ትንሽ ጠጋ እያሉ አለባበሷም ደግሞ በቃ እራት ነው አምሮባታል። ደግሞ ሞዴሊንግ የምር ወጣ በስኪ ዞር በይላችሁ እስቲ። ኦ ማይ ጋድ እስኪ አሚሮ አንድ ዘፈን በዚህ የምር አንድ ሰው ቢዘፍን ደስ ይላል። እግዚአብሔር ያው ደብሮኛል። ይሄ ነው ችግር። ኤርሚ ደብሯት እኔ አሚሩ ብዙ ሰውን ፈታ ስታረጋ ቃል ፈታ ያልክ ሰው ነው። እኔ እስካሁን እሺ ያፍታታው ያለው ማን ነው? ደብሮኛል ልሄድ ነው አሚሩ ከማቆርፍ አንዴ ዘፈን አይደለም ዘፈን ጀምር እንጨርሰው፣ አንድ ላይ እንጨርስ። ምን አይነት ዘፈን ነው? ቀን ያልፋል ደግም ነው ቀን ያልፋል አለፈ በቃ እያለፈ ይመጣል። ሌላ አንድ አቤል እንትን በልና አሚሩ ይጨርሳል። ኧረ እንዴት ይሻላል? ኧረ እንዴት ዘፈኑን አልኩ። እሺ ለማንኛውም ቤትም ሆነ አትርሳኝ አባ አትርሳኝ። ለማንኛውም ቤተሰቦች ይህንን ይመስላል ከኛ ጋር ያለው ቆይታ። እንግዲህ ስንሄድ ሳይው ኧረ ግዴታ ነው ስንገባ ምናምን ከኛ ጋር ይበላሉ። እሺ አንድ ላይ ይብሉን እና ቤተሰቦቻችን በአብዛኞቻችሁ የምትወዱንም የምትጠሉንም ያው ማርያምን እኛ ብትወዱ ነው የሚሻላችሁ። በቃ የሳቃችሁ ምንጮች ዝም ብላችሁ በመጣመጥ አትከትክቱን። እውነት ምንም ውሸት የለም፣ ምንም እንትን የለም። ምክንያቱም ሁሉ ነገር አይተን የመጣን ሰዎች ነን። ማን እውነተኛ እንደሆነ ማን ውሸተኛ እንደሆነ ሁሉ ነገር አጣርተን የመጣን ሰዎች ስለሆነ እኛ ከእውነት አጠገብ የቆምን ሰዎች ነን እና ውሸት እዚህ ጋር ቢኖር ከማንም ጋር ቆም እውነት ስላለ ነው። እና እኛ በአንዳንድ ነገሮች ምንይዝ ሰዎች አይደለንም። በአንዳንድ ነገሮችን ሰዎች አጥብቀን ግዴታ ከኛ ጋር ካልሆንክ ምንል ሰዎች አይደለንም። ስለዚህ በፍቅር ሰዎች ምንይዝ፣ በፍቅር ሰውን ምናሸንፍ አይነት ሰዎች ነን። እንግዲህ ዛሬ ሄርሜላን ፈታ የማድረግ ጊዜ ስለሆነ እንግዲህ አብራችሁን ሁኑ፣ ተከተሉን። ያራዳል። እንወዳችኋለን ቤተሰብ።